ሻዬ የኔ ቆንጆ እኔ ልጥፍ ልበልልሽ የኔ ውድ በሶስት ቀን ፍቅ አልሽ አይደለ የኔ እናት። እኛ እኮ ከልባችን ስለምናፈቅር እኮ ነው፣ የእውነት ፍቅር ስለምንሰጣቸው እኮ ነው ቶሎ የምንጎዳው ቶሎ የምንሰበረው። ለዛ እኮ ነው ማስመሰል የለብንም። ስንወድ ከልባችን ነው የምንወደው። ለዛ ነው ሄሉሻዬ እኔ ልጥፍ ልበልልሽ የኔ ውድ። ፍቅር የሚሉት ነገር እኮ በተለይ ሴት ልጅ ላይ ይበረታል። ለምን እንደሆነ አላቅም። የእውነት ይህ ነው ምላችሁ። ማስመሰል የለም። እኛ ጋር ለወደር ነው ጠግ ድረስ የእውነት ነው ልባችንን ምንሰጠው። አናስመስልም፣ አንዋሽም። ለዛ ነው እና በዚህ አጋጣሚ ማለት ነው ልዩ ምን ነው ሽንቴ ምሪንዳ ነው አልሽሳ ለሄሉ ያብን እኮ የሆነ ባደራ መልክ አስቀምጭልኝ ብለሽ የሰጠሽው እቃ ነው እኮ የሚመስለው። እንዴት ትመችዋለሽ? እኔ እኮ የሰጠውሽ እንድትመችው፣ ሁለተኛ እጅሽ እንድታነሽበት አልፈልግም፣ ሁለተኛ እንድትመችው አልፈልግም። እኔ እኮ እንድታረጊው አይደለም የሰጠውሽ። አንቺ ያብ እቃ ነው እንዴ ሰጠሻት? ባደራ መልክ የሰጠሻት እቃ ነው እንዴ? ምን ነው ልዩ ተብዩዋ ተጨማለሽ? ጠግሽን ያዢ ከልዑል ጋር ወንተ ጣመሪና በራስሽ ዩቱብ ቻናል ነይ። የሰው ህይወት ውስጥ እየገባሽ አትፈትፍቺ። ልዩ የእውነት አናዳኛለሽ። ምን አገባሽ? እንደፈለገሽ ብታደርገው ምን ይመለከትሻል? አንቺ የእሱን ደስታ ነው የምፈልገው ብለሽ አሳልፈሽ ሰጠሻል አይደል? አሳልፈሽ ከሰጠሽ በኋላ የሆነ ያብቃ እስከሚመስል ድረስ እኔ እንደዚህ እንድታደረገው አይደለም የሰጠውሽ ምናምን። በነገራችን ላይ ዛሬ ያብ አስደስተኛል። ምን ቅር አድርገ ልዩን ስለወጣት። ሶስተኛ ወገን ፍቅርና ትዳር ላይ በፍጹም አስፈላጊ አይደለም። ከዚህ በኋላ ሶስተኛ ወገን እንዳታስገቡ። በመታረቃችሁ የእውነት ደስ ብሎኛል። ግን እርቃችሁ፣ ሰላማችሁ፣ ፍቅራችሁ የአንድ ቀን እየሆነ አስቸገረን። ተቸገረን እኮ እኛም አጣጥመን ሳንጨርስ የእናንተን ደስታ እናንተም አጣጥማችሁ ለሶስት ቀን እንኳን ሳትቆዩ ወዲያው ደግሞ ነገ ግልብጥ ብላችሁ ወደ ጻፍ ትገባላችሁ። እኛም ተቸገርን ከእናንተ ጋርና ለማንኛውም ሰላማችሁ ስለወረደ ሰላማችሁ ስለተመለሰ ደስ ብሎናል። እንዴት ሰላም ወረደ ካላችሁ ያው እንግዲህ ያብ ሉልንና ኪራን ያው ልዩ ተብዩዋንም በማግኘት መጀመሪያ ሁለት ወንዶቹን ጓደኞቹን ያገኘው። ለነሱ እንግዲህ ቴክስቱን አሳይቷል። ሚስጥር የነበረው ቴክስት እንግዲህ ታይቷል። እሱም እንግዲህ ያ ቴክስት የላከለት ሰው ማንነትን ባያውቀው በቅርብም እንደሚደርስበትና የተላከው ቴክስት ደግሞ የእሱንና የሄሉን ሰላም ለማደፍረስ ፍቅራቸውን ለማደፍረስ የተላከ ቴክስት እንደሆነ ደርሽበታለሁ። ሰውየው ግን ማን እንደሆነ በቅርብ ደርስበታለሁ በማለት እንግዲህ ወደ ሄሉ ቤት እነ ሉልን አስረድቶ ያው በዚህ አጋጣሚ ኪራ የተናገረው ነገር ትክክል ነው። ያው የምታፈቅራትና የምትወዳት ከሆነ ምንም ነገር ቢፈጠር እሷን ትተህ ወይም ደግሞ የሆነ ነገር ተፈጠረ ያዙኝ ንቀቁኝ ሳይሆን ፍቅር ማለት እኮ ለዛ ሰው መስዋዕት መክፈል ነው አይደል? ለሄሉ ዋጋ መክፈል አለብህ። ያ ነው ፍቅር ማለት እንጂ የሆነ ነገር በተፈጠረ ቁጥር እሷን እየተውክየርክ ነገሮችን አጣራለሁ ብለ እሷ ያልሆነ ስሜት ውስጥ ገብታ እንድትጎዳ ማድረግ ያ ፍቅር አይደለም። ለኔ ራስ ወዳድነት ነው። ስለዚህ የምትወዳት የምታፈቅራት ከሆነ ሄሉ ድጋሜ እንዳትሰበር የእውነት ከልብ የምታፈቅራት ከሆነ ይሄ ቴክስት ተላከልኝ ከሌ እንዳለኝ ብለ ከሷ በላይ እነሱን እያመንክ በማይረባ ነገር ሄሉን ድጋሜ መጉዳት ሳይሆን የምትወዳት የምታፈቅራት ከሆነ ካጠገቧ ሆነ ነገሮችን እየተጋፈጥክ ካጠገቧ ዋጋ ልትከፍልላትና ፍቅርን እንድታሳያት ይገባል ነው ማለት እኔ ቤተሰቦቼ። ለማንኛውም ሰላማችሁ ስለወረደ ደስ ብሎኛል። ቴክስቱን እንግዲህ ለልዩ ለሄሉም አሳይቶ ነበር። ሄሉ ግን ያው ተናዳ አመንክ ማለት ነው እንዴ ብላ በጥፊ መጥተዋለች። በዚህ አጋጣሚ ነው እንግዲህ ልዩ ተብዩዋ እንዴት ትመቸዋለሽ እንዴ? እኔ ያልገባኝ ልዩ እሱን ለመጠበቅ ነው እንዴ ሄሉ ቤት የተቀመጥሽው? ያምን ዘበኛ ልትሆኝ ነው እሱ ቤት የተቀመጥሽው? ሄሉ ስትመታው ልታገላጊ ልታግዥነት ነው እዛ የተቀመጥሽው አንቺ ሞጥሟጣ ማለት ነው። እንዴት ትመቸዋለሽ? እኔ እኮ እንድታረጊ እኮ አይደለም የሰጠውሽ። አንቺ ባደራ የሰጠሽው እቃ ነው እንዴ? ያብ እንደፈለገች ብታደርገው ፍቅረኛዋ እኮ ነው። ፍቅረኛዋ ምን ይመለከትሻል? እንደውም ወደ መጣሽበት ቀጥ ብለሽ ነው መሄድ ያለብሽ። ልዩ ተብዩዋ ካለች ሰላም የለም። እንዴት መታሹ ብላ እኮ ያዙ እንድቀቅኛለሽ ከያብ በላይ። ያብ ደግሞ እንግዲህ ዛሬ እንግዲህ ተመስገን ነው ዛሬ ትንሽ እንዴት ትናገሪያታለሽ? እንዴ እንድትናገሪያት አልፈልግም። አንቺ ምን ይመለከትሻል? ምን ያገባሻል? ምንም ብታደርገኝ በማለት እንግዲህ ያችን ቦርሳዋን አስይዞ እንግዲህ ሲያባራት ነው ያየሁት ማለት ነው። ዛሬ ጀግና ሆና ያብ ማለት ነውና ፍቅር ማለት እንደዚህ ነው። ያው ይሁን ብለናል እኛምና እባካችሁን ፍቅር ከሆናችሁ እስከ ዘላቂ ይሁን። ይደክማል። ሴት ልጅም እኮ ትሰለቻለች፣ ትደክማለች። የሆነ ሰዓት በቃኝ ትላለች፣ ትደክማለች እንዴ። ስለዛ ያብ ደግሞ የምትወዳት የምታፈቅራት ከሆነ ነገሮችን አብረሃት ተጋፈጥ። እውነትን አብረ ተጋፈጥ እንጂ እሷን እየሸሸህ ነገሮችን ማጣራት አለብኝ ነገሮችን ምናምን። እንግዲህ ሲናገር እንደሰማሁትም ከሆነ የቀለበቱ ነገር እንዳለ ሆኖ አሁን እኔ ራሴ የማዘጋጀው ሽምግልና መላክና ሰርጉ ላይ ነው ትኩረት ማደርገውም ሲል ሰምቻለሁ። መግቢያው ላይ ያድርግልህ ያዝልቀልህ ከሰርጉና ከድግሱና ከሽማግሌው በላይ ግን
ሄሉን ልቧን በደንብ አርገህ ወቀው። ልታምናት ይገባል። አጠገቧ ልትሆን ይገባል። ልትጋፈጥላት ይገባል። ፍቅር ማለት ያ ነው። ከሽማግሌ ከሰርግ በላይ መጀመሪያ ውስጣችሁ መተማመን የሚባል ነገር ሊኖር ይገባል ብዬ ነው ማስበው። ያ እመናት ያም የመጣ ሁሉ ሊከፋፍታችሁ ማላችሁ ሊገባ ሲፈልግ ዝጋ በሩን። እንደዛ ከሆነ አይደለም ለትዳር ለሌላም ነገር አብራችሁ መብቃት ትችላላችሁ ብዬ ነው ማስበው። ማስመሰል የሚባለው ነገር ከውስጥ ሙጥጥ አርጋውጣ። በቃ ምትወዳት ምታፈቅራት ከሆነ እቺ ልጅ እንዳትጎዳ አጠገቧ መሆን አለበት። ኪራ ነግሯል አይደል? ከአንዴም ሁለቴ ሄሉ በምትወደው በምታፈቅረው ሰው የተጎዳች ልጅ ናት። ድጋሜ ደግሞ መጎዳት የለባትም። ይህን ደግሞ አውቃ ጠንቅቃ መግባት አለብህ። ከሚላክል ቴክስት ቪዲዮ በላይ እሷ ልታምናት ይገባል። ፍቅር ማለት መተማመን ነው። ያ ነው መተማመንና መከባበር ነው። ያ ካለ ፍቅራችሁ እየለመለመ እያበበ ነው የሚሄደው። ያ እንዲሆን ደግሞ ያንተም ጥረት ያስፈልጋል። የሆነ ነገር ሲፈጠር እሷን ጥሎ ያንን ነገር ልየው ያንን ነገር ማስተካከል አለብኝ እያልክ እሷ ያልሆነ ስሜት ውስጥ ከተህ መፈርጠጥ አይደለም። ለማንኛውም ያው ሰላማችሁ ስለተሳካና ስለተመለሰ ደስ ብሎኛል። ይመቻችሁ።